ከዚህ በመቀጠል ባለንበት ተቀምጠን ወደ ትምህርት ወንጌል የምንሻገረው ትምህርቱን የሚያስተምሩን በመላው ዓለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል የሚሰብኩ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅና በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ብዙ ደቀ መዛሙርትን እኔን ጨምሮ ያፈሩ የቤተክርስቲያናችን ሊቅ የመጻሕፍት ሐዲሳት መምህርና የሥነ ፈለክ ተመራማሪ የሆኑት ክቡር መጋቤ ሐዲስ ዶክተር ሮዳስ ታደሰ ያስተምሩናል። በእርሳቸው እግዚአብሔር ይናገረናል። ጸጥ ብለን የዕለቱን መልእክትና የእግዚአብሔርን ቃል እንድንሰማ አደራና መልእክቴ ነው። በቀጥታ ወደ መጋቤ ሐዲስ ዶክተር ሮዳስ ወስዳቸዋለሁ። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን ሊቀ ሥልጣናት ቆሞስ አባ ሲራክ አድማሱ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ዋና አስተዳዳሪ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች ካላችሁ አባቶቻችን፣ በእውነት በዛሬው ዕለት የዝማሬ ሐሴትህን እያስመረቅ ያለኸው ወንድማችን መምህር እስጢፋኖስ፣ ሁላችሁ ሊቃውንተ ቤተክርስቲያን አባቶቻችን እንደምን ቆያችሁ? እስቲ እንኳን ደስ አለ ብላችሁ አጨብጭቡለት። ከወንድማችን መምህር እስጢፋኖስ ጋር የምንተዋወቀው ረጅም ዓመታት በፊት አርባ ምንጭ አገልግሎት ሄደን እዛ ተዋውቀን እዛ በኋላ የተደዋወልን ብዙ ጊዜ እንነጋገራለን፣ እንመካከራለን። በዛሬው ዕለት ደግሞ ዝማሬውን በማስመረቁ እንኳን ደስ አለህ በማለት የተወሰነች ደቂቃ ብቻ መልእክት አስተላልፋለሁ። መዝሙር አስመርቃለሁ ሲለኝ እስቲ ግጥሙን ላክልኝ ያልኩት፣ ግጥሙን በዋትስአፕ ላይ ላክልኝና በጣም የማረኩኝ ሁለት ስንኞችን ብቻ ነው በተወሰነ መልኩ ላቀርብ የምችለው። አንደኛው ምን ይላል? ከዝማሬው መካከል የሰው ልጅ መርጦ ከፍጥረቱ ሁሉ አክብሮ ፈጠረው ባሪያው በአምሳሉ፣ መንግሥቱን እንዲወርስ የዘላለሙን በውስጡ አኖረለት ሕያዊት ነፍሱን ይላል። ጥሩ ነው ግጥሙ። አታጨበጭቡለት ይላል። ይህንና አንድ መረጥኩኝ። ምን ይላል? ጽጌ አስተራየ እያሉ ሲያዜሙ የካህናቱን ድምፅ ጆሮቼ ሲሰሙ፣ መከራሽን አሰብኩ ረሃብና ጽሙን በግብፅ በረሃ የደረሰብሽ ይላል። ሁለቱ ብቻ በተወሰነ መልኩ ለማብራራት እሞክራለሁ እና ዝማሬው ዜማው የዜማ ሊቅ በመሆናቸው እዛ ውስጥ አልገባ። ነገር ግን እጅግ ነፍሴን ማረኳት። ምን ይላል? የሰው ልጅ መርጦ ከፍጥረቱ ሁሉ አክብሮ ፈጠረው በአርአያው በአምሳሉ። እና የእግዚአብሔር አርአያ የእግዚአብሔር አምሳል ምናችን ውስጥ ይገኛል? እሳቸው ያሉት ነፍስ ላይ ነው ያሉት። እኔ ደግሞ ስጋ ነፍስም መንፈስም ላይ አርአያ እግዚአብሔርነት እንደሚገኝ ብቻ በጥቂቱ ለመናገር ሞክራለሁ። አንድ አስገራሚ ነገር በዘመናችን ሳይንቲስቶች ያገኛሉ። ያ ሳይንቲስቶች ያገኙት ግኝት ምንድን ነው? የእግዚአብሔር ፊርማ። የማን ፊርማ? የእግዚአብሔር ፊርማ ማለት ምን ማለት ነው ሲባል እያንዳንዳችን ሰዎች ውስጣችን ምን አለ? ዲኤንኤ አለ። ምን አለ? በጣም መመሪያ የሚሰጥ ለመሞትም ለመኖርም ለመንቀሳቀስም መመሪያ የሚሰጥ ሴላችን መሀል ኒውክለስ ውስጥ ዲኤንኤ የሚባል ነገር አለ። እውነትና እውነት ነው። አንድ ሰው ልጅ አልወለድኩም ብሎ ቢክድ ምኑ ይመረመራል? ዲኤንኤው ሲመረመር ከወለደ ወልደሃል እውነት ነገር ነው እግዚአብሔር ያስቀመጠው። እና ሴላችን ውስጥ የተቀመጠው ኒውክለስ ሲመረመር ብዛቱ 6 ቢሊዮን ፊደሎች ነው። ስታውቁ በጣም የሚገርም ነው። 6 ቢሊዮን ፊደሎች ማለት 1000 መጽሐፍ ቅዱስ ውስጥ ያሉ ፊደላት ብዛት ማለት ነው። አንድ ፊደል ቢጎድል ሰው በእግሩ መሄድ አይችልም። አካለ ስንኩል ሆኖ በዊልቸር ይሄዳል። ታዲያ እግዚአብሔር ይህን ምስጢር እንዴት አስቀመጠው? በመሳሪያው በዘመናዊ ቴክኖሎጂ በደንብ ማየት ይቻላል። እያንዳንዳችን ውስጥ እግዚአብሔር ያስቀመጠው ፊደል እንጻፍ ብንል እኔም አንተም እናንተም ሁላችሁ 50 ዓመት ይፈጅብናል። ታዲያ በደንብ አድርገው ሲመለከቱት ቅርጹ የያዕቆብን መሰላል ይመስላል።
እንደዚህ አይነት ነው የሚወጣበት የሚወርድበት መሰላል እርከን እና እርከን ውስጥ አራት ነገሮች ተገኙ። ምንድነው የተገኘው? ልክ 10ኛው ላይ ሁላችን ውስጥ ያለው የሆነ እንደ ድልድይ ብሪጅ ይሰራል። ቀጥሎ 5ኛው ላይ ብሪጅ ይሰራል። 6ኛው ላይ እንደዚህ ይሰራል። 5ኛው ላይ እንደዚህ ይሰራል። ምንድነው እግዚአብሔር ሰው ላይ ያስቀመጠው የሚል ምርምር ተጀመረ። ይሄ የቅርብ ጥናት ነው ነገራችሁ። ይሄን ግኝት ያገኙት የእስራኤል ሳይንቲስቶች ናቸው። እነሱ ደግሞ ዝም ብለው የሚመራመሩ ብቻ ሳይሆኑ የሃይማኖት ሊቃውንትን ጨምረው የሚያጠኑ ናቸው። እንደዚህ የተከተለ ጥናት ነው። ስለዚህ የብሉይ ኪዳን መምህራንን አምጥተው ለምንድነው እግዚአብሔር እያንዳንዱ ሰው ላይ 10 5 6 5 ያስቀመጠው ብለው ምርምር ጀመሩ። ተረጋጋች። ለዚህ ነው ባሪያውና ባምሳሉ ፈጠረው የሚለውን ለማብራራት ነው። በኋላ መዝሙር 118 ተከፈተ። መዝሙር 118 22ቱ የእግዚአብሔር ስሞች አሌማት በመባል የሚታወቁ አዳም በኤዶም ገነት ሳለ በህገሉና ይጸልይባቸው የነበሩ የእግዚአብሔር ስሞች ናቸው። ታዲያ እነዚህ ቁጥሮች ወደ አሌማት ለውጣቸው ተባለ። ወደ አሌማት ሲለወጡ 10ኛው ሮድ ነው እንደምታውቁት የማለት ነው እግዚአብሔር ቀይ ማለት ነው። 5ኛው ሄ ነው። 6ኛው ዋው ወይም በእኛ ዋው የሚለዋል አያያዥ ነው። 5ኛው ሀ ነው። አንድ ላይ አገጣጥመው ቁጥሩን ወደ ፊደላቸው ለውጠው ወደ አሌማት ለውጠው ሲያደርጉት የማን ስም ሆነ? የእግዚአብሔር ስም ሆነ። ምን የሚል ስሙ? ያህዌ የሚለው ስሙ ያህዌ የሚለው ስሙ ሆነ። ምን ማለት ነው? አንድ ሰዓት ስዕል ስሎ ፊርማውን እንደሚያኖር እግዚአብሔር ሰውን ፈጥሮ ምኑን ያተመበት? የተቀደሰ ስሙን ያተመበት። ደስ አይለኝም? ለላስብልም በጣም ያስገርማል። የእግዚአብሔር ሕያው ስም እያንዳንዱ የሰው ልጅ ላይ ታትሟል ማለት ነው። እና በእውነት በጣም ደስ ያለኝ የሰው ልጅ መርጦ ከፍጥረቱ ሁሉ አክብሮ ፈጠረው በአርአያው በአምሳሉ። ሰው ማለት ሰማይና ምድር የተሰናሰለበት የተዋሃደበት ነው። እኔ ውስጥ ሰማይ አለ፣ እኔ ውስጥ ምድር አለ። እኔ ውስጥ 7ቱ ሰማያት አለ፣ እኔ ውስጥ ይገኛል። እኔ ውስጥ 7ቱ ሰማያት ታያል። ባሳያችሁ እሺ። ለምሳሌ እግዚአብሔር ሲፈጥር ወደ ላይ ሄዱ 7ቱ ሰማያት ሲበሉ ከእሳት ነው የፈጠራቸው። ዋዩ ሙቀቱን ትቶ በብርሃን ነው። ከ7ቱ ሰማያት ዝቅ ስትሉ ምን አለ? ነፋስ አለ። ባሕር የሚባል ነፋስ አለ። ቀጥሎ ጠፈር ብትተውት ወደ ምድር ብትመጡ ውሃና መሬት አለ። ስለዚህ ደረጃው ምንድነው? እሳት፣ ቀጥሎ ነፋስ፣ ቀጥሎ ውሃ፣ ቀጥሎ መሬት ነው። ሰማይና ምድር ነው። ታዲያ ሰውን ሲፈጥረው ይሄን ነው ኮፒ ያደረገው። ለምሳሌ ልክ እንደ 7ቱ ሰማያት ጭንቅላታችሁን ተመልከቱ። ከአንገት በላይ ከምን በላይ? ከአንገት በላይ። ይሄ በምን ይመራል? በእሳት ይመራል። ምክንያቱም 7ቱ ሰማያት ከእሳት ነው የተፈጠሩት። ምክንያቱም ጭንቅላት ምንድነው? እሳት ነው። እሳት ምን አለው? ብርሃንና ሙቀት አለው። ለምሳሌ ስትናገሩ ግንባራችሁ ይሆናል ብሎ ይቃጠላል። ደግሞ የእውቀት ብልሽታ ይወጣበታል። እሳት ማለት ነው። ልክ እንደ 7ቱ ሰማያት ስንታዮች አሉ። አራጆች አሉ። ሁለት። ስንት ጆሮች አሉ? ስንት አፍንጫ ቀዳዳ አለ? ስንት አፍ አለ? 7። ጥበብ ማለት ሰጥላቲ የተሰሩ ሁሉ ጥበብ ቤቷን ሰራች። ቤትኛ 7 ምሰሶዎችን አቆመች ማለት ሁለት አይን፣ ሁለት ጆሮ፣ ሁለት አፍንጫ ቀዳዳ፣ አፍ። ምን ማለት ነው? እሳት ነው። ቀጥሎ ነፋስ ነው። ሰማይ ላይ ያኖረው ባቢ። ደረታችን ሳምባችን ምንድነው? ነፋስ ማለት ከዚህ ይወጣል ከሳምባ። ለዚህ ነው ሰው አየር ሲያጥረው ልቡ ጫን እያላችሁ እንሰጡታላችሁ ነፋስ። ቀጥሎ ዋና መሬት እንደሆነ ሆድቃችን ኩላሊታችን ላይ ምን ይበዛል? ውሃ ይበዛል። ከወገብ በታች ምንድነው? መሬት ነው ማለት ነው። ስለዚህ ሰማይና ምድር ምን አድርጎታል? አዋህዶታል። አልፋ እግዚአብሔር ሲፈጥራ ይሄ የሚታየው ግዙፉ ነው። ወደ ርቀት ውስጥ ስንገባረቁ ነፍስና መንፈስ አለ። ልክ እንደ እንቁላል ከላይ ምን አለ? ጥፍት አለ። ውስጥ ስትገቡ ምን አለ? ነጭ ነገር አለ። መሀል ስትገቡ ምን አለ? አስኳል አለ። ይሄ ማለት የእንቁላል ጥፍት ነው። ነፍሳችን ምንድን ናት? ነጩ ናት። መንፈሳችንስ? አይዛችን
አስፋሉ። ስለዚህ ሰው ማን መቅደስ ነው? አራጃችሁ አጥቶ እግዚአብሔር መቅደስ ነው። እስቲ መቅደስነታችሁ ባጭሩ ላሳያችሁና አበቃለሁ። ስንት እግሮች አሉ? ከዛ ከእግሮች መሃል ምን አለ? ይሄ ጨጓራ አካባቢ ኩላሊት ምናምን የሚቀጣጠልበት ምግብ የሚፈጭበት ዳይጀስት የሚያደርግ ጨጓራው ቁርጡ ምናምን ወደ ውስጥ አለ። ሆድናችን ከፍ ስትሉ ነፋስ ነገር አለ፣ እዚህ እሳት አለ። እሺ አሁን ዝም ብላችሁ እንዴት ነው ስትሉ ዋናው ነገር ምስጢሩ የሚጀምረው ሲና ተራራ ላይ ነው። ሙሴ ሲና ተራራ ላይ ሲወጣ የብርሃን ድንኳን እግዚአብሔር ያሳየዋል። ስንት ክፍሎች አሉት? 3 ክፍሎች አሉት እና ቀዳሚያ ለጽዮን ሰማይ ሳራ ያለኝ ነው። ወገዳግም አራዮ ለሙሴ ዘከመገብር ግብራ ለደብተራ ያችን ኮፒ አድርጋ ስራ አይቷል እና ሙሴ 3 ክፍል አድርጎ ሰራ። አደባባይ አለ፣ አጸደ ደብተራው ቤት ይባላል። ካህናቱ የሚተጣጠሩበት እዚህ መስዋዕተ ሥርዓት የሚከናወኑበት ይስበት ነው። ወደ ውስጥ ሲገባ ቅድስት ሲበሉ ቅድስት ውስጥ ሆናለ የዕጣን መስዋዕት ሩስና ማለት ወደ ውስጥ ሲገቡ ቅድስተ ቅዱሳን አለ እና ቤተ መቅደሱ ሲሰራ 2 ምሰሶ ነበረው። ያዕቆብና በለዝ ይባላሉ። ስንት ናቸው? በቃ እኛም መቅደሱ ነን። ስንት እግሮች አሉ? እንደ ያዕቆብና እንደ በለዝ ማለት ነው። ከዛ እንደ አደባባይ ምን አለ? ሆድ አለ ይፈጭበትና ለሰዓት መስዋዕት የሚሰዋበት ከፍ ስትሉ የዕጣን መስዋዕት እንደሚሰዋበት ልባችን አለ። ቅድስት ነው። ይሄ ምንድን ነው? ቅድስተ ቅዱሳን። ስለዚህ ሰው እግዚአብሔር መቅደስ ስለሆነ